ብሩክና ሃይሚ መቼም ሊለያዩ አይችሉም የምትሉ ሰዎች ላይክ እያደረጋችሁ አሳያቸው። መቼም ቢሆን ሀዘናቸውን ማየት አንፈልግም። እናም ደግሞ ምን እያለች እንደሆነ አይተን እንመለስ። በጣም ትልቅ ስህተት ሰርተናል። በተለይ ደግሞ እኔ ከማላፈቅረው ሰው ጋር የማይሆን ነገር መጀመር አልነበረብኝም። እኔ ደግሞ አላፈቅረህም። ፋሚሊ ኧረ ይቺ ልጅ እንዴት ነው የምታሸው? ትቀደደዋለች ነው የምላችሁ። እንዴ ኧረ ሃይሚ የዝረቆ ይሄን ሁሉ እንትን ያመጣሽው እንዴ ፋሚሊ። ሃይሚ ግን እንዴት ነው የምትተውኝ? እንዴት ነው ግን ብሩኬ እንዲሁ አይነን ምን አይነት ነገር እንደዚህ ቢጋርድህ ነው? የምሬን ነው እንዴ እኔ አልገባኝም፣ የእውነት አልገባኝም ፋሚሊ። ይሄን ያክል እንደዚህ አይነት ነገር እየተካሄደበት ብሩክ የማያውቅበት ምንድነው ምክንያቱ? ይሄ ነገር ጭራሽ አልገባኝም ፋሚሊ፣ አስረዱኝ። አልገባኝም፣ አስረዱኝ። በቃ ምን ማለት ነው? አላፈቅርህም። በቃ አንተም ተረዳና በቃ ከህይወታችን እንዴ ለምን ጭራሽ ምንድነው የምትለው አንተ ሰውዬ? ኧረ ተው ብሩክ እንትን እንደዚህ አታጭሱት እንዴ! የት ሄድላችሁ? የት ሄድላችሁ? ቆይ ለእናንተ ሲል እንዴ! አረ ብሩኬ የእውነት ተረጋጋ። ሌላ እኔ ምንም ልላ አልችልም። ምክንያቱም በከባዱ ነው የመጡብን የምልህ እንዴ። ሃይሚን ድርቅ ብላለች፣ ጀለስም ድርቅ ብሏል። በቃ ፕራንክ እንደሚሰራሩ ያውቃል ምናምን ነገር እና ትንሽ እንኳን ጥርጣሬ አልገባውም። የኛን ቪዲዮ እኮ ይመለከተዋል። እኔ እርግጠኛ ሆኜ የምነግራችሁ የኛን ቪዲዮ ይመለከተዋል። ይሄንን ቪዲዮ ያየዋል። እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። እሱም በአንድም በሌላ መልኩ በጣም ብዙ ጊዜ ስላየሁት ማለት ነው እንደሚመለከተውና ሶ አዎ እኔ እንዴት ምን አይነት እኔ እንጃ። እኔ ብሩኬ የእውነት ያልታየ ትንሽ እንኳን ጥርጣሬ ያልገባ ፕራንክ መሆኑ ትንሽ አጋብቶኛል። የምሬን ነው ፋሲል። ሲጀመር እኔ ካንተ በፊት እሱን ነው የማውቀው። አይደለም ልክ ነው እሱ ልክ ነው። በማለ መጥቶ ነው ልክ ነው። አረ ብሩኬ አረ ምን ውስጥ ነው የገባው? የእውነት ትልቅ ወጥመድ ነው። በቃ የእውነት ብሩክን በጣም ነው ያጠመዱት ነው የምላችሁ። እንዴ ሃይሚ ትሬሊንግ ወስዳቸዋል እንዴ ለዚህ ፕራንክ? እንዴ ጭራሽ ካንተ በፊት አንተና ማውቀው ምናምን ይባባላሉ። እንዴ የምር ልጁ ቆሞ ብሩኬ ሲጀመር ታውቃላችሁ ሃይሚ ብሩክን ከማንም ሰው ጋር እንደማታወዳድረው ይሄ ሁላችንም የምናውቀው ነገር ነው። ግን እኔ ራሱ በቃ የሆነ ማመን እየከበደኝ ነው። የትወና ጥግ ነው እያሳዩን ያሉት እነዚህ ልጆች። እንዴ ሃይሚ ሌላ ቁማሩን ተውና ወደ ነበርንበት እንመለስ። አረ ብሩኬ ተረጋጋ በእናትህ። የሚያረጋጋ ነገር የለም በእርግጥ እረዳለሁ። የሚያረጋጋ ነገር የለም ብሩኬ። ግን ምን ያክል ኮርስ ብትወስጂ ምን ያክል ጀለስም ምን ያክል ኮርስ ቢወስድ እንደሆነ አላውቅም። ድራማ እንኳን ለመስራት ረጅም ጊዜ መውሰድ አለባችሁ። ተሳሳታላችሁ። የሆነ ድራማ ሲሰራ እንኳን የሆነ ስህተት አለ። ፊልም ሲሰራ ስህተት አለ። እንዴት ህክን አይኖርም? እዚህ ቪዲዮ ላይ እንዴት ህክን አይኖርም እንዴ? እኔ እኮ ያልገባኝ ነው ፋሚሊ፣ የምሬን ነው። ምንም እኮ በቃ እያሳዩት ያለው ነገር የለም። በቃ ፍንጭ የሚባል ነገር እኮ የለውም። ብሩኬ ፕራንክ ነው ብሎ ሊጠረጥርበት የሚችልበት ምንም አይነት መንገድ የለም። ዘግተውበታል። በቃ ሁሉንም ነገር ኢሚዲየትሊ ዘግተውበታል። እያየሁት ያለሁት ነገር ይሄ ነው እና ብሩክም አማራጭ የለውም ቁሞ ከማየት በስተቀር። በስመ አብ ሃይሚ በጣም አናዘር ሌቭል የሆነ ፕራንክ እንዴ! ግን ከዚህ በላይ አታስኪጁ ሃይሚ፣ የምሬን ነው እንዴ። አይዞህ ወንድሜ፣ እኔ ምንም ልል አልችልም። የነዛ ፕራንኮች መልስ ምት ነው እንግዲህ አጠቃላይ። እኔ እኮ እስከዛሬ ድረስ እንዴት አንድ ሁለት ፕራንክ ሲያደርግ ሻይኛት መልሽ እምላለሁ። ለካ በቃ እንደዚህ አይነት ቦምብ የሆነ ፕራንክ ይዘሽ ልትመጪ አስበሽ ነው እንዴ? አረ ላሽ፣ አረ ተይ በቃ ኖ ሞር ብያለሁ ፋሚሊ። እንዴ ለመንኩ፣ በጣም ተለማመጥኩ። አይደለም ቀለበት ወርውረሽ መቼም ነው ማልተውሽ። እሺ መቼም ያው ይሄው ነው እየነገርኩሽ ነው። እኔ ዳውን ዲናል ነገር አይወልሃ አባቴ ተነሳበታ። ቀስቅሰው የተኛውን አውሬ አባቴ። ብሩኬ በሃይሚ ቀልድ የለም ነው የሚልህ። ቀልድ የለም። የፈለገ ነገር ታድርግ፣ የፈለገ ነገር ትስራ፣ በእሷ ግን አይደራደርም። የኔ አባት ልታስፈራራትም ሆነ ልትመታት ከሞከርክ
ይሰነዘርብሃል ነው የምልህ አባቴ፣ ይሰነዘርብሃል። ምንም ኢሚዲየትሊ ነው የሚወሰንብህ እንዴ። ባይ የሚቀልድ የለም አባቴ። የእውነት እኔ ብሩኬ በጣም እያሳዘነኝ ነው። የምር ነው የምነግራችሁ። ብሩክ በጣም የመጨረሻ ነው እያሳዘነኝ ያለ፣ አንጀቴን ነው እየበላው ያለ። የምር ሃይሚዬ ከዚህ በላይ ባታስኬጂው ፕራንኩን ደስ ይለኛል። የምር ከዚህ በላይ ከሄደ ጥሩ አይደለም። በእናትሽ ጥሩ አይደለም። እኛ እናንተ እንደዚህ ረጅም ጊዜ እንደዚህ ሆናችሁ ተዘጋግታችሁ በፍቅር ሳታወሩ ምናምን ነገር ማየት አንፈልግም። እኔ ይከፈኛል በበኩሌ እንዴ። እኔ እየከፋኝ ነው። ሌላውን ተውት፣ እኔ እየከፋኝ ነው እንዴ። እኔ በከፋት አያሳስባችሁም እንዴ? ስንት ፋሚሊ አለ እየተጨነቀ ያለ ይዛት እንዴ። የእውነት ተው ተይ በቃ ይቅር ለእግዚአብሔር በዩ እንዴ። አረ በስመ አብ እንደዚህ አይነት እኔ ሪቬንጅ አላየሁም እስከዛሬ ድረስ። ብሩክ እስከዛሬ የሰራው ስራ እስከዛሬ የሰራው ፕራንክ ምንም ነው በቃ። በዚህ አይነት ምንም ነው የምላችሁ፣ ምንም ነው በቃ። ዋጋ የለውም፣ ጥቅም የለውም። ባዶን ያደረገችበት እስከዛሬ የሰራውን ፕራንክ በዚህ ፕራንክ በቃ እንደዚህ ጠቀለለችው። የምር ሃይሚ ግን የፕራንክ በጣም ሌብልሽ በጣም ከባድ ነው። እኔ እያመንኩልሽ ነው። የእውነት ግን እኔ አንድ ያልገባኝ ነገር ማለት ነው፣ የምሬ ነው ፋሚሊ፣ ሃይሚ ግን እንዴት አስቻለሽ? እንዴት ይሄን ያክል እንዴት አስቻለሽ? የምር ብሩኬ እንደዚህ ሲጨነቅ ምናምን እንዴት አስቻለሽ? ይሄ ልቡ ራሱ መኖርሽ በጣም ነው ይገርሞኛል። ትንሽ ሲጨነቅ የምትጨነቂ ምናምን ነገር ነው እኛ የምናውቀው። አንቺ የተወሰነ በቃ ፊቱ ላይ ሀዘን ካየሽበት አብረሽ ታዝኛለሽ፣ ይደብርሻል ምናምን ነገርና ሶ እንደዚህ እየተጨነቀ ግን እንዴት አስቻለሽ? እንዴት ቻልሽበት? የእውነት ከባድ እኮ ነው ፋሚሊ። የምትወዱት የምታፈቅሩት ሰው እንደዚህ ሆኖ ማየት በቃ የሆነ በቃ የእናንተም ቁስል ነው። ገብቷችኋል አይደለ? ይከፋል፣ ያስደብራል ምናምን ነገርና እኔ አላቅም፣ የእውነት እኔ አላቅም። ለዚህ ቃል የለኝም፣ ምን ማለት እንዳለብኝ አላቅም። የእውነት ብሩክን እዩት እስኪ። አሁን ብሩክ በቃ የመጨረሻ እንደተጎዳ ምን እያየ ነው ያለውና ሶ በዚህን ሰዓት ምንድነው ውስጥሽ ላይ እየተሰማሽ ያለው ነገር? እሱን ነገር ባውቀው በጣም ደስ ይለኛል። ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ አለሁላችሁ። ያው ዛሬም ተመልሼ መጥቻለሁ። የእናንተው ቸኮሌት መጥቼላችኋለሁ። ሶ ቀጥታ ወደ ቪዲዮ እናልፋለን። ሃይሚ በጣም በከባዱ ዛሬ መጣለች። ይህን ቪዲዮ እየተመለከታችሁ ደግሞ ላይክ እና ሰብስክራይብ የማታደርጉ ሰዎች ወዳችኋለሁ። ተወዳችኋለሁ። በፍቅር ነው እኔ ሰብስክራይብ እንድታደርጉኝ ፈልገውና ወዳችኋለሁ። ላይክ እና ሰብስክራይብ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። ሃይሚ ምን ይዘጋለሽ? ጭራሽ እኔ አላሳዝንም አላለችውም ሃይሚ። አረ አንቺ ልጅ ኧረ ተይ፣ የእውነት ነፍስሽ አይማርም እንዴ? ጭራሽ እኔ አላሳዝንም እኮ እያልሽ እንዴ? የእውነት እንዴ? እሱ እኮ ነው እየተጎዳ ያለው ሌላ ማንም አይደለም። አንቺማ በቃ እርር እያደረግሽው አላሳዝንም። ጭራሽ አልገለበጠችውም። ይመችሽ። ምንም እኮ በቃ ፋታ እየሰጠችው አይደለም። በላይ ባፍባፉ ነው እያለችው ያለችው እንዴ። እንዲያው ራሱ እኮ እድል እየሰጠች አይደለም። እሺ አጅሬም እየመጣ ነው እንዴ ነው ምኑን ልረዳሽ? እሺ እንደዚህ እንደምታስተካክይ እርግጠኛ ነበር። ደውለሽ በጣም እርግጠኛ ነበር እንዴ። ዛሬ ደግሞ አዲስ ድራማ ፈጠረ ይሰውዬ። አዲስ ድራማ ቀመረውን የመጡት ዛሬ ደግሞ የበለጠ ብሩክን ሊያበሳጩት ሊያናድዱት ቀመረውለት ነው የመጡት። እስኪ እንመልከት ምንድነው ይዘው የመጣው ባለግላሱ። ትራንስፖርት ሁሉ ሰላም ነው አለን ይመስገን። እሺ ምን ብላ ነው የጠራች? እኔ አሪፍ ነገር ይኖራል ብዬ እጠብቃለሁ። አሪፍ ነገር አይደለም ዛሬ የጠራሁት ወሳኝ ነገር ላወራክ ነው። በቃ ማለት እኔና እሱ ለምን እንዴ ማለት ልንሸኘው አላለም። ከኋላ የመጣ አይና ወጣሉ እንዴ ማን አረላሽ ልንሸኘው ምናምን ነገር ትባባልለት የሚጀመር ብለ ደግሞ እንዴ ማን ነው መሸኘት ያለበት? እኔ እኮ አእምሮ ማሰብ አልቻለም። የሆነት ማሰብ ራሱ አልቻልኩም እንዴ ተስማምተን ሸኘው ነው ያልከው አይደል? ለዛ ነው የመጣሁት። በጣም እርግጠኛ ሆኜ ደስተኛ ሆኜ የመጣሁት ለዛ ነው።
የምትለው ከሷ ጋር ብዙ ነገር ብታሳልፍ ነው አይደል? ከመሬት ተነስተው 2 ቀን አወራችኝ 3 ቀን 1 ቀን ብለህ ቀለበት ታስርላት አትችልም አይደል? በትክክል አዎ። ጥፋቱ የማን ነው? የኔ ጥፋት ነው። በቃ እኔ ደግሞ አላፈቅርህም። አንድ ነገር ደግሞ ልንገራችሁ ፋሚሊ፣ አንድ ነገር ልንገራችሁ። አሁን ብሩኬ እንዲናገር በቃ ቦታ ያጣው ለምን እንደሆነ ታውቃላችሁ? የመናገሪያ አንደበት ያጣው ለምን ይመስላችኋል? ከዚህ በፊት ሃይሚ ስህተት ስትሰራ አታምንም። በቃ አታምንም ነው የምላችሁ። የፈለገ ነገር ይሁን በቃ በመከራ ነው ካመነች የምታምነው። በቃ ምንድነው እዚህ ላይ እያየሁት ያለሁት ነገር ማለት ነው። የማን ጥፋት ነው ሲላት የኔ ያለችው። ገባችሁ አይደለ? ተሏመነችለት። ምክንያቱም ካላመነችለት እሱ ሊናገር ነው። ገብቷችኋል አይደለ? ካላመነችለት ሊናገር ስለሆነ አማራጯ ሃርድከት ነው። በቃ ሃርድከት ነው። በቃ እኔ ጭቅላቱ አሁን ላይ ምን አይነት ሴራ እያሰበ እንደሆነ ምን አይነት አእምሮ እንዳላት እኔ እየገረመኝ ነው። ምንም በቃ ቦታ አልሰጠችውም። በፊት እኮ እንድታምን ይፈልግ ነበረ። ገብቷችኋል አይደለ? እመኚ ጮክ ብለሽ አታውሪኝ ምናምን ነገር ይላት ነበረ። ነገር ግን አሁን ያ ነገር ጠፋና ማለት ነው የሆነ ነገር ሲጠይቃት እውነቱን ቁጭ ታደርግለታለች ማለት ነው። በቃ ይሄ አድርጌያለሁ፣ አዎ ጥፋተኛ ነኝ፣ ገብቷችኋል አይደል? እንደዚህ አይነት ነገር ትናገራለች። አሁን አላጠፋውም እንደዚህ ብትላ በቃ ይላት ያሽራት ነበር ጥሩ አድርጎ። ግን ቦታ አልሰጠችውም። በቃ እንደዛ እንዲያናገራት ቦታ እድል አልሰጠችውም። ሙሉ ጭንቅላቷን እያሰራችሁ እንደሆነ ተመልከቱ እስኪ፣ የእውነት ተመልከቱ። ምን ማለት ነው? አላፈቅርህም። በቃ አንተም ተረዳና በቃ ከህይወታችን ለምን ጭራሽ ምንድነው የምትለው አንተ ሰውዬ? ኧረ ተው ልክንቱ እንደዛ ታጭሱት እንዴ! የት ሂድላችሁ? የት ሂድላችሁ? ቆይ ለእናንተ ሲል እንዴ! ኧረ ብሩኬ የእውነት ተረጋጋ። ሌላ እኔ ምንም ልላ አልችልም። ምክንያቱም በከባዱ ነው የመጡብህ የምልህ እንዴ። ሃይሚም ድርቅ ብላለች፣ ጀለስም ድርቅ ብሏል። በቃ ፕራንክ እንደሚሰራሩ ያውቃል ምናምን ነገር እና ትንሽ እንኳን ጥርጣሬ አልገባውም። የኛን ቪዲዮ እኮ ይመለከተዋል። እኔ እርግጠኛ ሆኜ የምነግራችሁ የኛን ቪዲዮ ይመለከተዋል። ይሄንን ቪዲዮ ያየዋል። እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። እሱም በአንድም በሌላ መልኩ በጣም ብዙ ጊዜ ስላየሁት ማለት ነው እንደሚመለከተውና እኔ እንዴት ምን አይነት እኔ እንጃ። እኔ ብሩኬ የእውነት ያልታየህ ትንሽ እንኳን ጥርጣሬ ያልገባ ፕራንክ መሆኑ ትንሽ ግራ አጋብቶኛል። የምሬን ነው። ለመንኩ፣ በጣም ተለማመጥኩ። አይደለም ቀለበት ወርውረሽ መቼም ነው ማለት ነው። እሺ መቼም ያው ይሄው እየነገርኩሽ ነው። ምን እኔ ዳውን ቢላል ነገር አይወልሃ አባቴ ተነሳበታ ቀስቅሰው የተኛውን አውሬ አባቴ ብሩኬ በሃይሚ ቀልድ የለም ነው የሚል። ቀልድ የለም። የፈለገ ነገር ታድርግ፣ የፈለገ ነገር ትስራ፣ በእሷ ግን አይደራደርም። የኔ አባት ልታስፈራራትም ሆነ ልትመታት ከሞከርክ ይሰነዘርብሃል ነው የምልህ አባቴ፣ ይሰነዘርብሃል። ምንም ኢሚዲየትሊ ነው የሚወሰንብህ እንዴ። በሃይሚ ቀልድ የለም አባቴ። የእውነት እኔ ብሩኬ በጣም እያሳዘነኝ ነው። የምርን ነው የምነግራችሁ። ብሩክ በጣም የመጨረሻ ነው እያሳዘነኝ ያለ፣ አንጀቴን ነው እየበላው ያለ። የምር ሃይሚዬ ከዚህ በላይ ባታስኬጂው ፕራንኩን ደስ ይለኛል። የምር ከዚህ በላይ ከሄደ ጥሩ አይደለም። በእናትሽ ጥሩ አይደለም። እኛ እናንተ እንደዚህ ረጅም ጊዜ እንደዚህ ሆናችሁ ተዘጋግታችሁ በፍቅር ሳታወሩ ምናምን ነገር ማየት አንፈልግም። እኔ ይከፈኛል በበኩሌ። እንዴ እኔ እየከፋኝ ነው። ሌላውን ተውት፣ እኔ እየከፋኝ ነው። እንዴ እኔ መከፋት አያሳስባችሁም እንዴ? ስንት ፋሚሊ አለ እየተጨነቀ ያለ በዚህ ሰዓት። እንዴ የእውነት ተይ በቃ ይቅር ለእግዚአብሔር በይው እንዴ። አረ በስመ አብ እንደዚህ አይነት እኔ ሪቬንጅ አላየሁም እስከዛሬ ድረስ። ብሩክ እስከዛሬ የሰራው ስራ እስከዛሬ የሰራው ፕራንክ ምንም ነው። በቃ በዚህ አይነት ምንም ነው የምላችሁ። ምንም ነው በቃ ዋጋ የለውም፣ ጥቅም የለውም። ባዶን ያደረገችበት እስከዛሬ የሰራውን ፕራንክ በዚህ ፕራንክ በቃ እንደዚህ ጠቀለለችው። የምር ሃይሚ ግን የፕራንክ በጣም ሌብልሽ በጣም ከባድ ነው። እኔ እያመንኩልሽ ነው።
የእውነት ግን እኔ አንድ ያልገባኝ ነገር ማለት ነው የምሬ ነው ፋሚሊ፣ ሃይሚ ግን እንዴት አስቻለሽ? እንዴት ይሄን ያክል እንዴት አስቻለሽ? የምር ብሩኬ እንደዚህ ሲጨነቅ ምናምን እንዴት አስቻለሽ? ይሄ ልቡ ራሱ መኖርሽ በጣም ነው ይገርሞኛል። ትንሽ ሲጨነቅ የምትጨነቂ ምናምን ነገር ነው እኛ የምናውቀው። አንቺ የተወሰነ በቃ ፊቱ ላይ ሀዘን ካየሽበት አብረሽ ታዝኛለሽ፣ ይደብርሻል ምናምን ነገርና ሶ እንደዚህ እየተጨነቀ ግን እንዴት አስቻለሽ? እንዴት ቻልሽበት? የእውነት ከባድ እኮ ነው ፋሚሊ። የምትወዱት የምታፈቅሩት ሰው እንደዚህ ሆኖ ማየት በቃ የሆነ በቃ የእናንተም ቁስል ነው። ገብቷችኋል አይደለ? ይከፋል፣ ያስደብራል ምናምን ነገርና እኔ አላቅም፣ የእውነት እኔ አላቅም። ለዚህ ቃል የለኝም፣ ምን ማለት እንዳለብኝ አላቅም። የእውነት ብሩክን እዩት እስኪ። አሁን ብሩክ በቃ የመጨረሻ እንደተጎዳ ምን እያየ ነው ያለውና ሶ በዚህን ሰዓት ምንድነው ውስጥሽ ላይ እየተሰማሽ ያለው ነገር? እሱን ነገር ባውቀው በጣም ደስ ይለኛል። በዚህን ሰዓት ብሩክ ያለበትን ሲቹዌሽን እሱና እሱ ብቻ ነው የሚያውቁት። የእውነቴን ነው። ያውም እሱ ሰፊ ልብ ያለው ልጅ ስለሆነ ብሩክ በጣም የሚገርም ልብ ያለው ልጅ ስለሆነ እንደዚህ ተረጋግቶ እያወራ ያለ እስካሁን ድረስ ማለት ነውና በጣም እኔ ከዚህ በላይ ፕራንኩ ባይረዝም ደስ ይለኛል። የእውነቴን ነው። ፕራንኩ ባይረዝም ደስ ይለኛል ከዚህ በላይ ምክንያቱም አንድ ሁለት እየተባለ አሁን ይህ ልጅ እንደዚህ ዝቶ ሄደ፣ ነገ ከነገ ወዲያ ምን እንደሚፈጠር አይታወቅ። የእውነቴን ነው። ምን እንደሚፈጠር አይታወቅ። ወንድ ልጅ ነው በቃ እንደዚህ ዝቶበት ሄደ። ገብቷችኋል አይደለ? ብሩኬ ነገ ከነገ ወዲያ የሆነ ነገር ቢያደርገውስ? ገብቷችኋል አይደለ? የሆነ ነገር ቢያደርገውስ? በቃ ሚስቴ እንደዚህ ተናገርክብኝ ብሎ የሆነ ነገር ቢያደርገውስ? ሳትቀደሙ ሃይሚዬ ቀደሙ። የምሬን ነውና ፕራንክ ነው ብለሽ ብትናገሪ ጥሩ ነው። ከዚህ በላይ ባትሄጂ፣ የምሬን ነው። ከዚህ በላይ ባትሄጂ ደስ ይለኛል። የዛሬው ቪዲዮ ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። እስካሁን ድረስ ደግሞ ተመልክታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬው ቪዲዮ ይመስል ነበረ። ሁልጊዜም እንደምላችሁ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ባይ